ዲኤንኤን እኛ ጋር ያደረጉት ደም ሰጥቶ ነበር ብሩክም ኢየሩስም። አጋጣሚ ብሩክ ተቻኩሎ ነበር የወጣው ከቢሮ። ኢየሩስ ደግሞ እኔ ጋር ትንሽ ቆይታ ነበረ። የሚደብሩ ነገሮችን እያደረገች ነበር ኢየሩስም። እኔን በገንዘብ ለመደለን ምናምን እየሞከረች ነበር። ይዛተች ነው በህይወቴም እየመጣች ያለችው እና አካውንት ውስጥ ወደ 10,000 15,000 ብር አስገብታልኝ ነበር። ምን ብላ ዲኤንኤውን ለማስቀየር ነው እሷም ጭራሽ ዲኤንኤ ለማስቀየር 10,000 ብር የብሩክ እንዲሆን ነው። ሰላም ጤና ይስጥልን ውድና የተከበራችሁ የኛ ውድ ፋሚሊዎች እንደምን ቆያችሁ እንደምን ሰነበታችሁ? እኛ ለን ክሪስፋ ያው ፋሚሊ ሰሞኑ በጣም የሚገርም ነገር ነበር። እኛ ነገሮችን ለማስተካከል ውስጥ ለውስጥ እየሰራ ነበር። ወደ ካሜራም ወደ ቪዲዮ ይዘን የመጣነው ነገር የለም። ይሄ ነገር ደግሞ ለማስተካከል በተሻለና አቅም ኢየሩስ በየለት ተለት የምታረጋቸው መጥፎ ነገሮችን እየተከታተልን ወደ እናንተ ለማድረስ እየሞከርን ነበር። ዛሬ ላይ ደግሞ በጣም በሚገርም ሁኔታ በጣም የሚገርም ነገር ተፈጥሯል ቤተሰብ። ምክንያቱም ትናንትና ደም ከሰጡ በኋላ የተፈጠረ ከባድ ነገር አለ። እነ ብሩክ ሄዱ በኋላ በአጋጣሚ እኔ እዛ ሆስፒታል አካባቢ ሄጄ ነበርና ለማጣራት ሲሄድ እሷ እኔን ስታይ ነበር እንትን ያለችው። ስለዚህ ዛሬ ላይ ዶክተሩ ራሱን ነው ይዘንላችሁ የሚመጣው ቤተሰብ። ኢየሩስ ምን ልታደርግ ነው ያቀረችው? እውነትም ይሄን እውነተኛ የዲኤንኤ አባት ፈልጋ ነው ወይስ ሌላ ነገር ነው አላማው የሚለውን ዛሬ ከዶክተሩ አፍ ከራሱ የምንሰማው ይሆናል። በጣም ገርሞኛል ቤተሰብ። ደውሉ በጣም ነው እንትን ጓያለው ዶክተሩ ራሱ ለምንድን ነው እንደዚህ የሚሆነው? ብሩክ ራሱ ችግር አለበት እያለ ነው። ስልክ ሲደወለት አላነሳ እያለ ነው ብሩክ። በዚህ አጋጣሚ ይሄን ቪዲዮ እያየው ከሆነ ስልክ አንስተ ዶክተሩን ለብቻውን አኘው በቃ። ምክንያቱም እሱ እየተጨናነቀ ነው ቤተሰብ። ኢየሩስ የምትባል ልጅ ውስጥ ለውስጥ የምትሰራቸው ነገሮች እያንዳንዱን ተግባሯ ከራሱ ከዶክተሩ አፍ የምንሰማው ይሆናል። ግን በጣም ደብሩኛል በዚህ አጋጣሚ ደግሞ እውነቱን ስነግራችሁ እኔ ኢየሩስ ዲኤንኤ ብቻ አይደለም የምትፈልገው በቃ እነሱን ለመበጥበጥ እነሱን ለመለያየትና ብሩክን መቀማት ነው የምትፈልገው። ለዛ ነው ሃይሚንም ስታያት በዚህ ሁኔታ ተቃጥላ ምናምን እንደዚህ የምታዩት በሰላም አይደለም። እውነት ያለው ሰው በዚህ ሰዓት እንደዚህ አይነት ነገር አያደርግም በፍጹም ማለት ነው። ኔጌቲቭ ነገር ነው እያደረገች ያለችው። በሰላም ዲኤንኤ ለማሰራት የመጡ ልጆች ለመበጥበጥና አላስፈላጊ ነገር ለማድረግ እየሞከረች ነው። ይሄ ነገር ደግሞ ተገቢ አይደለም። በቃ አላማውን ማወቅ አለባችሁ ሁላችሁም ማለት ነው። ብሩክ ራሱ ችግር አለበት አንዳንዴ ማለት ነው። ተረጋግተው ያን ዲኤንኤ እንትን ከሰጠ በኋላ ደም ከሰጠ በኋላ ቆይተ ተረጋግተ ስትወጣ ነበር መውጣት ያለበት። እዛ ለቃችሁ መውጣት አልነበረባችሁ በፍጹም ማለት ነው። እንደዚህ አይነት ጥቃቅን ነገሮች በሷ መሸወድ የለባችሁ። ምክንያቱም ሁሉም ነገር በጥንቃቄ ነው መሆን ያለበት። ይሄ ልጅ እስከሆነ ድረስ ህይወት ነው። ዛሬ ላይ ይሄ ልጅ ምናልባትም ለዶክተር ከፍላ የሆነ ነገር በጉቦ ምናምን አስተካክላ ያንተ ልጅ ነች ያንተ ልጅ መሆኗን ከተረጋገጠ እቺ ልጅ እድሜ ልኳን ተዋሽታ ልታድግ ነው። በቃ እድሜ ልኳን የእውነተኛ አባት ፍቅር ሳታገኝ ልታድግ ነው። ይሄ ደግሞ በጣም ተገቢ አይደለም ብዬ አስባለሁ። ስለዚህ ለልጅቷም ሲባል ለሃይሚም ለወደፊት ህይወታችሁም ሲባል ይሄ ነገር ብዙ ችግሮች ሊፈጥር ይችላል። በቤተሰብ በኩል ለምሳሌ ብዙ ነገሮች ገና እናንተ ትዳራችሁ ማየት እንፈልጋለን፣ ብዙ ቦታ ደርሳችሁ ማየት እንፈልጋለን። በዚህ አጭር ጊዜ ደግሞ ይሄ ነገር ከመሆኑ በፊት እንደዚህ በጥቃቅን ነገሮችና በማይረቡ ነገሮች ህይወታችሁ መበጥበጥ አለበት ብዬ አላስብም። ስለዚህ በእያንዳንዱ በምታደርጉት ነገሮች ውስጥ ጥንቃቄ ያስፈልጋችኋል ብዬ አስባለሁ። ዛሬ ደግሞ አቡኪ ደውዬለት ነበር፣ ዶክተሩን በአካል አግኝቼዋለሁ። ለሚዲያ ግዴታ ማስተላለፍ የሚፈልገው መልእክት አለ ብሏል። ያ መልእክት ደግሞ ምንድነው? ለኛ ብቻ አይደለም ለእናንተ ብቻ አይደለም ለብሩክም ሊያስተላልፍ የሚፈልገው መልእክት አለ። ምክንያቱም በጣም እየተጨቆነ ነው መሰለኝ እንደነገረኝ ከሆነ ዶክተሩ በጣም ተናዶ ነበር። ያ ነገር ደግሞ ዛሬ ወደ እናንተ ይዘነው መተናል። ምን የሚለውን አብረን ከእናንተ ጋር የምናየው ይሆናል። ቆየ ከጠበቅኳቸው በነገራችን ላይ ይመጣሉ ብዬ አስባለሁ። እስካሁን ያው ቤተሰብ ብዙ ከመጠበቅ በኋላ እነሱ መጥቷል። እነሱ ናቸው መሰለኝ። ሰላም ነው ብራዘር እንዴት ነሽ? እሺ ዶክ ሰላም ነው ዶክተር አለን ሁሉ ሰላም አለን ክብስፋ ያው ካሜራ አስጀምሬ ነው የጠራኋችሁ። ካሜራው ያው ነገሩ ያለውኝ ዶክተር እንግዲህ ያው እኛም ካሜራ አስጀምረን የጠበቅነው መጀመሪያ ነግረናህ ነበርና ያለውን ነገር እውነቱን ለማውጣት ነው እዚህ ጋር የመጣው። እዚህ ጋር ሲመጣ ማለት ነው ብዙ በጣም ለምኜው በጣም እንትን ብየው ነው ብዙ ስራ አፈትቼው ነው እዚህ ጋር የመጣሁት። ምክንያቱም እዚህ ጋር የመጣው እውነቱን ለማጋለጥ ኢየሩስ እየሰራች ያለውን ነገር ለማውራት ነው የመጣው። ከዚህ በፊት ካሜራ ላይ ቀርቦ ስለማያውቅ አትፈሩ ዶክተር። በነገራችን ላይ እዚህ ጋር ማለት ነው ዶክተር ይቅርታ አድርጉልኝና ለዛሬ በአንድ ስም ወጣት ነህ። ስለዚህ ይቅርታ አድርግልኝና በሁለት ሲሆን በአንድ ስም ብጠራ ደስ ይለኛል። ኖርማል ነው ችግር የለውም። እሺ በጣም አከብራለሁ ዶክተር። ያው ካሜራ አስጀምረን ነው ለኔም በውስጥ ብዙ ነገሮች ነግረኝ ነበር። ለኛ የነገርከን ያው ቪዲዮ አለ። ለብሩክ ማሳለፍ የምትፈልገው መልእክት ካለ ኢየሩስ ምን እያደረገች ነው፣ ወደፊትስ ምን ልታረግ ነው፣ ህይወት ላይ ምን አይነት ጫና እየፈጠረች ነው የሚለው ነገር ማሰራት ትችላለህ። ያሬድ በስፍል ባላለው ስፔሻል ዶክተር ላይ ትናንትና ብሩክና ኢየሩስ መጥተው ነበረ። ዲኤንኤን እኛ ጋር ያደረጉት ደም ሰጥቶ ነበር ብሩክም ኢየሩስም እና የልጁንም ዲኤንኤን እኛ ጋር ሰጥቶ ነበር። አጋጣሚ ብሩክ ተቻኩሎ ነበር የወጣው ከቢሮ። ኢየሩስ ደግሞ እኔ ጋር ትንሽ ቆይታ ነበረ። የሚደብሩ ነገሮችን እያደረገች ነበር ኢየሩስም። እኔን በገንዘብ ለመደለን ምናምን እየሞከረች ነበር። ያደረገችው ነገር ጥሩ አይደለም።
እኔን በገንዘብ ልደልልኝ ነበረ። ብሩክና ኢየሩስ የመጡት እኔ ጋር ዴሌ እውነቱን ለማወቅ ነበረ ያለውን ነገር ያው ልነግራችሁ ነው የመጣሁት። ብሩክ በአጋጣሚ እንደዚህ ማድረግ አልነበረብህም። ደጋግሜ ደውዬልሃለሁ፣ ቴክስት ማድረግልሃለሁ እና ተረጋግተህ ብትሰማኝና ብታዳምጠኝ ጥሩ ነበረ። እና ኢየሩስ በዚህ ብቻ አይደለም እያስፈራረችኝ ያለው በህይወቴ መታለች። ይሄ ኬዝ እንደዚህ ይቀጥላል ብዬ አልጠበቅኩ ነበር። እኔ በጣም ዙሩ ሄዷል እና በህይወቴ መታ እያስፈራረችኝ ያለችው ዴሊ የሚመጣው ከሳምንት ከሁለት ሳምንት በኋላ ነው። እኔ ኢቲክስ አይፈቅድም ወይ አይፈቅድም እና ኢየሩስ ያደረገችው ነገር በብር እየደለለችኝ ነው። እምቢ ብስላት ያው አጓጉን ነገሮችን እያወራች አልባሌ ነገሮችን እያለችብኝ ነው። ይዛተች ነው በህይወቴም እየመጣች ያለችው እና ዴሊ የሚመጣው ከሳምንት በኋላ ነው። እና ዴኒው ምንድነው የምትለኝ? ብሩክ የሱ ልጅ እንደሆነ አሳምነኝ ነው። ልጁ የሱ ልጅ እንደሆነ አሳምነኝ ያለችው ዴኒውን በጣም ነው የሚገርመው። ከዚህ በፊትም ይሄ ነገር ገጥሞናል ዶክተር። አጋጣሚ አሁን እናንተ ጋርም መግጠሙ ደግሞ በጣም የሚያስገርም ነገር ነው። እሷ እንደዚህ አታረግም ብሎ እኛ አንመሰክር በጣም እርግጠኛ ስለምንሆን ማለት ነው። በቃ አንዳንድ የምሰራቸው ነገሮች ልጅቷ በልጅነት የሆነ የልጅነት እንትን ይሁን በቃ አላቅም የሆነ የምትትባቸው ሰዎች እንኳን አታውቅም። ገብቷል። አንተ አሁን ስፔሻል ዶክተር ነህ አለ የምትባል ዶክተር ነህ ቡታጅራ ላይ አንተ ላይ መጥቶ መዛት ማለት በጣም የሚከብድ ነገር ነው። እና ይሄ ነገር ያው እሷ ባለመረዳትም ሊሆን ይችላል። ብሩክ የሱ ልጅ እንደሆነ እንድታምን ትፈልጋለች። ከዚህ በፊት እኛም እየለፋንበት የነበረው ነገር ዶክተርዬ ይሄ ነገር የብሩክ ልጅ እንዳልሆነ ለማስመስከር እሱ ደግሞ ከዚህ ነገር እንዲወጣ ነበር እየለፋን የነበረው። ግን ደግሞ አሁን እናንተ አንድ አደራ የምላችሁ ነገር ቢኖር ለሙያችሁ ማለት ነው ታማኝነት በጣም ያስፈልገናል። ምክንያቱም እኛ ህዝብን ለማገልገል ነው እዛ ቦታ ላይ ውጭ ያላችሁት አይደለም። ያን ህዝብ ስታገለግሉ በታማኝነትና ፍትሃዊ በሆነ መልኩ መሆን አለበት። አሁን እዚህ ጋር የኢየሩስም ልጁ የብሩክም ሆኖ ሊመጣ ይችላል። ዴኔው ልጁ የማንም ሊሆን ይችላል። ልጁ ግን ደግሞ የማንም ሆነ የማን በብርና በአልባሌ ነገሮች መቀየር የሌለባቸው ነገሮች ናቸው እነዚህ። በቃ እናንተ ለጭንቅላታችሁ በቃ ቢያንስ ለሙያችሁ ይሄ እዚህ ጋር ብዙ ኦዲየንሶች አሉ። ለምሳሌ ብዙ የሚከታተሉ ሰዎች አሉ እውነት ፍለጋ ማለት ነው። እናንተ ያን እውነት ለማቅረብ እስከመጣችሁ ድረስ ያን እውነት አቅርባችሁ እኛንም እንደምታሳርፉን አምናለሁ። በዚህ አጋጣሚ ብዙ ነገር ሊሞከርብ ይችላል ካሁን በኋላ እስካሁንም የተሞከረብህ ነገር አለ። ህይወት እየታተችብ ነው። የብሩክ ልጅ እንደሆነ በብር ምናምን እየሞከረችብህ ያ ነገር ግን እንዳለ ሆኖ አንተ የፈለገችው ነገር ትድረስ የፈለገችው ቦታ ትድረስ። እኛ በህግ መሄድ እስካለብን ድረስ እንሄዳለን። አንተ መፍራት የለብህም። እኛ አጠገብ አለን። የማንም ልጅ ይሁን የቢኒያም ሊሆን ይችላል እኮ ልጁ። ግን ደግሞ አንተ እውነት ለማውጣት እስከመጣ ድረስ እዚህ ጋር እኛ ጋር ራሱ ለማምጣት ብዙ ስራዎች አስለቅቀን ነው የመጣ ነው። የሰው ህይወት ለማዳን የሚሯሯጥ ሰው ነውና በጣም ዶክተርዬ እዚህ ጋር ስለመጣ በጣም አመሰግናለሁ። ማለት ብዙ ማለት ግዴታዬ ነው። በዚህ አጋጣሚ ደግሞ የረሳውን ነገር አለ። በጸጋ የምትባል ልጅም አለች እና አካውንቴ ውስጥ ጸጋ ጓደኛዋ እና አካውንቴ ውስጥ ወደ 10,000 15,000 ብር አስገብታልኝ ነበረ። ምን ብላ ነው? ዴሊውን ለማስቀየር ነው። እሷም ጭራሽ ዴኒ ለማስቀየር 10,000 ብር የብሩክ እንዲሆን ለሁለት ነው ይልት እያሉኝ የነበረው እና እኔ ደግሞ ሙያ አይፈቅድም እና ቃል ገብቼ ነው እዚህ ሙያ ላይ የገባሁት። እሺ ዶክተር፣ አሁን እዚህ ጋር ምንድነው እኔ ማወቅ የምፈልገው ነገር አለ። ብሩ አንተ ጋር ገብቷል ወይም ደግሞ ዲኤንኤው እንዲቀየር ብር ልካለች አንተ ጋር እያልከኝ ነው? ልካለችም ገብቷል። ብሩም ያው አካውንት ውስጥ ላሳይ ይችላል አለ 15,000 ብር እኔ ጋር ገብቷል። እሺ አንተ ለምን ይሄንን ብር ተቀበልክ? ማለት እንደዚህ ሙያ የማይፈቅደው ነገር ነው። ለምን ተቀበልክ? ወይስ እዚህ እንትን ፖስተሩ ላይ ያለውን አካውንት ተጠቅመህ? አካውንት ላይ እንደዛ ነው። ከዛ በኋላ ደውላሉ ለኔ ያላወኩ ነው ቴክስት ገባልኝ። ከዛ ደወለች 15,000 ብር ልኬልሃለሁ እንደዚህ እያስፈራራችሁ በሱ ራሱ ማለት እንደቅ ያው ግቡ ሰጥቻለሁ። መጀመሪያ ይሄን ካልቀየርክ ነው ፍርድ ቤት ምናምን እንሄዳለን። ያዙልኝ ማስረጃ ነው። ይሄ ማስረጃ ነው። የምትልካቸው ነገሮች ማስረጃ ነው። ቴክስቱን አስቀምጥ። እኛ በክስ በኩል እንሄድና ይሄንን ቴክስት እንደ ማስረጃ እንይዛለን። አንተን ከፍትሃዊነት ለማስወጣት ነው እየሞከሩ ያሉት አይደል? ችግር የለውም። ግን ደግሞ እዚህ ጋር አሁን ማወቅ ያለብን ነገር የልጁ አባት ማን ነው የሚለውን ነገር በዚህ 2 ሳምንት 3 ሳምንት መምጣቱ አይቀርም። ትክክል። እሱማ ይኸውልህ ዶክተር ምን እንደው ታውቃለህ፣ ይሄ ነገር ቶሎም ሊያልቅ ይችላል ብዬ አስባለሁ። ትናንትና እንደነገርከኝ ከሆነ ከተቻለ ይሄ በነገራችን ላይ በ2 ቀን ያልቃል ተብሎ ነበር።
ለነሱ የሚነገራቸው እንደዛ ነበር። አሁን እየተራዘመ ያለበት ሁኔታ ዶክተር እንደነገረንም ከሆነ ምናልባት ይሄ ጉዳይ በኬዝ ምናምን ስለሄደችበት መንገድ ላይ ብዙ ነገሮች እንዳይስተካከል ኢየሩስ የተቻላትን እያደረገች ነው። ለዛ ነገር ሲባል ነው ወይ ሳምንትም ሊቆይ ይችላል አይታወቅም። ከደረሰ ደግሞ በቶሎም ልታደርሱ ትችላላችሁ። ከልብ እናመሰግናለን። እኔ በጣም እኔ እንጃ የሀገራችን ዶክተሮች ግን ውለታችሁ እየበዛብን ነው። ከዚህ በፊት እኛ ዲኤንኤ ለማድረግ ቢሄንበት ምን እንዳደረገች ከሌላ ዶክተር ሰምተን ነበር። ዛሬ ላይ ደግሞ ይህ ወንድማችን ስራውን መስዋዕት አድርጎ እሱንም በሰላማዊ ህይወት እየኖረ ያለው ወጣት እንደዚህ በማስፈራራት ተገቢ አይደለም። ኢየሩስ አላማሽ ምን እንደሆነ እኔ በጣም ግራ ግብት ነው ያለኝ። ብለሽ እነ ሃይሚ ላይ እነ ብሩክ ላይ አንስም ጭራሽ ብለሽ ዶክተሮች ላይ እንደዚህ አይነት ነገር ማድረግ በጣም ነው የሚያሳፍረው። እሱ ብቻ አይደለም እዚህ ጋር አሁን ዶክተር ማለት ነገሮቹን እርሶ ያው ቢዚ ስለሆኑ ነገሮቹን ላያዩ ይችላሉ። ዩቲዩብ ላይ ምናምን ገብተው ነገሮችን ቢያዩ ማለት ነው በቃ አለ አይደል ይሄንን ነገር የመግባት ጭራሽ አላማ አይኖርም ማለት ሐሳቡ ራሱ እንትን አይደለም። ግን ደግሞ ይሄ ነገር ሪስክ ያለው ነገር ነው። አንደኛ ማወቅ ያለበት ነገር ሙያውትም ላይፈቅድ ይችላል። ሪስክ ያለውም ነገር ነው ማለት እርሱ አሁን በሞቀ ቤት ላይ ቁጭ ብለው ይሄንን ነገር ሲያደርጉ በልጆት በሚስቶች በኩል ማስፈራሪያ ዛቻ ምናምን ሊደርስ ይችላል። ያ ነገር ግን እኛ ካጠገቡት እንዳለን ማሰብ አለበት። ብዙ ነገሮችን አስጥለሩት ነው የመጡት እዚህ ጋር ቢዚ ነበርኩኝ። አይ እንትን እዚህ ጋር ዶክተር ለምን ክሱን አብረን አንጀምረው? ምክንያቱም ይሄ ነገር እርሱ ላይ ራሱ በጣም ትልቅ ነገር አንተ ላይ ሊፈጠር ይችላል። ይሄ ነገር አብረን ለምን ክስ አንጀምርም? እንዴ ይሄ ነገር እኮ ሙስና እየሰራችን ነው። በጣም የሚደብር ነገር ነው። በዚህ ክስ መጀመር እንችላለን። ሁላ እኛ ጋም ብዙ ምንላቸው ክሶች አሉ። ሄኖክም ደግሞ በዚህ አጋጣሚ አሁን ደና እየሆነ ነው። ከተሻለ በዚህ ለቀን ደና ሆኖ ወደዚህ ወደ ቤተሰቦቹ ሊመጣ ይችላል። ምክንያቱም ትንሽ እረፍት ማግኘት ስላለበት ነው። ሰሞኑ ታሟል፣ ሁላችሁም ታውቃላችሁ። ጸበል ነው ያለው በሰዓት። ከተሻለው ነገም ሊመጣ ይችላል። ብሩክንም አገኘዋለሁ ብሏል። ብሩክም ሲመጣ ቀጥታ እሱ ጋር የሚገናኙ ይሆናል። ከዛ በፊት ግን ከልብ እናመሰግናለን ዶክተር። ይሄ ነገር መተ ለኦዲየንስ እንዲደርስ ስላደረክልን ከልብ እናመሰግናለን። የምጨምረው መልእክት ካለ ብሩክ ስደውልልም ቴክስት አድርግልም ወይ መልስልኝ ወይ ቴክስት አድርግልኝ እና አቾክል ተረጋጋ። ባለፈው ራሱ ደምን ወስደው ምንድነው ምክንያት ማለት ወዲያው ነው የወጣው ሳትነግረኝ ምንድነው መች ነው የሚመጣው ዲኒው ምናምን ብለህ ሳትነግረኝ ነው የወጣው። ያለውን ነገር ላስረዳ ደስ ይለኛል እና ስልክ ላልሳለኝ ቴክስት አድርግልኝ ይመጣል። እሱ ችግር የለውም። እዚህ ጋር እውነቱ በሳምንት ከሆነ ሳምንት ውስጥ ይወጣል እና እናንተም አጠገቤ ስላላችሁ ደስ ብሎኛል። እና አሁን ስራ ስላለብኝ ወደ ስራ ቤት ደስ ይለኛል። እሺ ከልብ እናመሰግናለን። ይቅርታ ስራ ስላሰጠን ነገር በደንብ ነግራችሁ ደስ ይለኝ ነበር። ብቻ መሰለኝ እንመጣለን። ቢሮ መተን ችግር የለውም። ያለውን ነገር ችግር የለውም እንጨርሳለን። ያው እንግዲህ ቤተሰብ ዶክተር ጊዜው መስዋዕት አድርጎ ያለውን ነገር ወደ እናንተ አድርሷል። ይሄ ነገር ደግሞ ቢሮ ሄደንም ለማስተካከል ሞክረን ነበር። ቢዚ ስለሆነ ያው ለምሳ በወጣበት ነው እኛን የሚያገኘን ዶክተር። በዚህ አጋጣሚ በድጋሚ ልናመሰግን እንወዳለን። ኢየሩስ ግን የኢየሩስ ተራኒ በዚህ ልክ እንዲህ የሰው ልጅ ይወርዳል። እኔ ከዛ በፊት ነግሮኝ ነበር አትልም። ካሜራ ብዙ ያልተናገረው ነገር አለ። እዚህ ካሜራ ሲበራበት ፈርቶ ነው መሰለኝ ዶክተር እንትን ብሏል። ያው ስልሽ ቢዚ ስለሆነ ስራ ላይ ነገር ሆኗልና ካሜራ እንደዚህ ትላንት ራሱ ካሜራ ንቅረጽ ብሎት እነ ብሩክ እምቢ ብሎ ነው ብሩክ እንትን መርፌ እንትን ብሎ ይመጣ ካሜራ ላይ አልገባም ብሎ ማለት ነው። እና እኔ ወደዚህ ካሜራ ሳመጣው በቃ ብዙ እንትኖች በነገራችን ላይ ፈርቷል። ቤተሰብ በጣም ፈርቷል ማለት ልጅቷ ሰው ትላክበት አትላክበት አላቅም። ሲያወራ እንዴት እንደነበር አይተዋል። እኔ ምን ብላ እንዳስፈራችሁ እንዲህ በጉልበት የሚተዳደር ሰው እንደዚህ ይፈራል። በእርግጥ ምን መቼ እንደምትጎዳ አይታወቅም። ይሄ ነገር ደግሞ እኛ ከሱ ጋር ሆነን አሁን በህግ የምንጠይቃት ይሆናል። እሷንም ከልኩ ምንም ነገር በቃ በዚህ መልኩ እንዴት አልፈልግም እኔ እና ማለት ይሄ ዶክተር ብዙ ስራ ያለበት ሰው ነው። ብዙ በቃ ቡታጅራ ላይ አለ የሚባል ስፔሻሊስት ዶክተር ነው እና ብዙ ነገሮችን እውነቱን ለማጋለጥ እሱ በቂ ነው ብዬ አስባለሁ። አይ ከጎናችን ነው ነገራችን ነው። እስካሁን ከሰራናቸው ከሄድንባቸው እርምጃዎች በጣም በቃ ከፍ ያለ እርምጃ የሚሆነው ይሄ ነው። ይሄ ዶክተርና ማለት ነው በቃ በጣም ተሰሚነት ያለው ዶክተር ስለሆነ ማለት ነው እዚህ ጋር መጥቶ ከኛ ጋር ሲቆም የሆነ ቀላል ነገር አድርገን አናስበው እና ይሄ ነገር እውነት ወጥቶ ነገ ከነገ ወዲያ ማለትም ነገ ስላችሁ ሳምንት ሁለት ሳምንት እውነት ወጥቶ እኛ የምንመሰገንበት ፕሮግራም እንደሚኖር እንትን እንላለን። ትክክል። አይ እኔ በነገራችን ላይ በጣም ተረጋግቻለሁ ቤተሰብ። ምክንያቱም ይሄ ነገር በዶክተር ብቻ ነበር ሊበላሽ የሚችለው። ምክንያቱም ውስጥ ለውስጥ የሆነ ገንዘብ ከፍላ ምናምን። አሁን ይሄ ዶክተር ለህሊናው የሚሰራ እንዲጥሩ ሰው ባይሆን በቃ ነገሩ ተቀይሯል ማለት ይቻላል። ወይም ደግሞ ልጁ የብሩክ ሆኖ እድሜ ልኩን ብሩክ የሰው ልጅ ሊያሳድግ ይችል ነበር። ያ ነገር ደግሞ አሁን ምንም ነገር ሊያበላሽ ይችላል ብዬ የማስበው ነገር የለም። ዶክተሩ በእኛ እጅ ነው ያለው። ብሩክም አይተሃል፣ አትቾክል፣ ነገሮችን ተረጋግተህ ትላንትና አይተናል የተፈጠረውን ነገር። እሷን ለቀ በፍጹም መሄድ የለብን። በቃ
እዛ ሆስፒታል ራሱ እንድትገኝ መፍቀድ የለብህም። ለምርመራ ስትሄድ ይዛ ነው መውጣት ያለብህ። ውስጥ ለውስጥ ልጅቷ ከዚህም በላይ ትሰራለች። ይሄኔ ገንዘብ ያኔ ራሱ ለመስጠት ሞክራ ነበር። የሆነች ጓደኛዋም አለች በነገራችን ላይ የእሷ ተላላኪ ነች። እሷን ደግሞ በቅርቡ ከተቻለ አግኝተን እዚህ የምናስጠነቅቃት ይሆናል። ብዙ ነገሮች ልናደርግባት እንችላለን። ምክንያቱም ዋና ጉዳዩን የያዘችው በሰዓት ጓደኛዋ ነች። ብዙ ነገሮች የምታደርግላት እንደዚህ ሰው ምናምን የምትልክላት ብዙ የሚደብር ነገሮች ያደርገች ያለችው ጓደኛዋ ነች። እሷንም ያው ገንዘብ ያስገባችው ነግሮናል። ፊት ጊዜ ወደ 10 ምናምን ሺህ ነው ወደ እኔ አካውንት ሳልፈልግ ገንዘብ አስገብታ ያን ገንዘብ ተቀብላል። አንዴ ተቀብላል ስራልን እያሉት ነው ለዶክተሩ ማለት ነው። ይሄ ነገር ደግሞ የምታደርገው ከጀርባ ሆና ከዚህ በፊት መታ ነበር። ልጅ የብሩክ ነው ብላ ነበር እኛ ጋር መታ ነበር ጓደኛዋን ደግሞ እኔ ራሴ እናስጠነቅቃታለን። አሁን ጸጋ እኛ እዚህ የምናቀርባት ልጅ እኮ ነች የኢየሩስ እንትን ማለት ነው ጓደኛ እና እቺ ልጅ ለማስቆም እንሞክራለን። ዶክተሩ አይደለም በ15 እና በ20 ሺህ ብር ነው 1 ሚሊዮን ብር በሰጡት ይሄን አክል ችጋራ ማለት ነው። ዶክተሩ ሚሊዮነር ነው። እንደዚህ በትናንሽ ነገሮች የሚፎገር ነገር አይደለም። ግን ደግሞ ማለት የሰው ልጅ ማመን የለብንም። ገንዘብ ማይቀይረው ነገር የለም። አይ ለህሊና ማይሰራ ሰው ከሆነ ነገራችን ላይ ብር ስላለው አይደለም። አንዳንዴ ህሊና የሚባል ነገር አለ። ህሊና ካልወቀሰን ደግሞ ይሄን ቪዲዮ ሼር እያደረጋችሁ ለብሩክ እንድታደርሱልን ነው ከማንም በላይ። ምክንያቱም ይሄ ነገር ሲያው በተወሰነ መልኩ እውነቱ እንዲፈታ ነው የሚያደርገው። በቃ ይሄ ነገር ከምንም በላይ ነው ይጠቅመዋል ለብሩክ። ምክንያቱም እኛ ደውለን ከዶክተሩ ጋር ለማገናኘት ሞክረን ነበር። እሱም ያለበት ሁኔታ ጥሩ አይደለም መሰለኝ። ለኛም ስልክ እያነሳልን አይደለም። ዶክተሩም እንደነገረን ከሆነ ስልክም ቴክስትም እየመለሰለት አይደለም። ስለዚህ ለብሩክ ሼር አድርጉለት። ይሄ ብሩክ ደግሞ ቪዲዮ እንዳየው ብሩክ መልስ ሰጥበት ይገባል። ነገሮችን በጥንቃቄ ልታስተካክል ይገባል ብዬ አስባለሁ። በጣም መጠንቀቅ አለብህ ብዬ አስባለሁ። አንተ ስልክ የደውልኝ አንሷ። ሄሎ ወይ ኧረ እባክህ ጓደኛዋ ወር ጨረሰናሽ። ምንድነው የሆነ መረጃ ተመጭ እና ቆይ ምንድነው ነው ምን እኔ በጣም ተደውሎ ታስቸኳይ ነው። ምናልባትም ኢየሩስ ሄዳ ሊሆን ይችላል እሱ ዶክተሩ ጋር። ብቻ ሁሉም ነገር እንዲስተካከል የተሻለ እናደርጋለን። በያላችሁበት ቸር ቆዩልን።